በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር ዘአብጽሐነ እስከ ዛቲ ሰዓት፣ እስከዚህ ቀን እስከዚህ ሰዓት በቸርነቱ በምሕረቱ ጠብቆ ለዚህ ቀን ያደረሰን የአባቶቻችን አምላክ የእኛም አምላካችን ልዑለ ባሕርይ መድኃኔዓለም የተመሰገነ ይሁን። እግዚአብሔር እንደወደደና እንደፈቀደ ዛሬ የምንነጋገርበት የትምህርታችን ኃይለ ቃል የሚሆነው ቤተ ክርስቲያንና የቤተ ክርስቲያን ፈተናዎች የሚል ነው። በዚህ ኃይለ ቃል እንነጋገራለን። ለእኔ የምናገርበትን አንደበት፣ ለእናንተ ደግሞ የምትሰሙበትን ጆሮ፣ የምታስተውሉበትን አእምሮ የድንግል ማርያም ልጅ መድኃኔዓለም ያከናውንልን። ዛሬ የዐቢይ ጾም 3ኛ ሳምንት ነው። ይህ ሳምንት ምኩራብ ይባላል። ምኩራብ ማለት በዚህ የዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ጀምሮ እንደተገለጸው በዚህ አውድ መሰረት የአይሁድ ቤተ መቅደስ ማለት ነው። አይሁድ በየዓመቱ 3 አበይት በዓላቶችን ከአራቱ ማዕዘን ተሰብስበው በዚህ ቤተ መቅደስ ያከብራሉ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ይህንን በዓል ለማክበር ወደዚህ ቤተ ምኩራብ የሄደበትንና በቤተ መቅደሱ የማይገባ ሥራ እየሰሩ በማግኘቱ ምክንያት በጅራፍ እየገረፈ ከውስጥ ያስወጣበት ዕለት የሚታሰብበት ነው። እንዲህ ይላል፣ ወረከበ በምኩራብ እለ ይሰይጡ ወይሳየጡ አልህምተ ወአባጋ ወአርጋበ ወመወልጣነ እንዘ ይነብሩ ይላል። በቤተ መቅደሱ ሆነው በቤተ ምኩራቡ ሆነው እንስሳትን የሚሸጡ ገንዘብ የሚለውጡ ሰዎችን አገኘ። ስለዚህ ወገብረ መቅሰፍተ ጥብጣብ የዛሃብል ወሰደደ ኩሎ እምኩራብ አባጋኒ አልህምተኒ። ከዛ በኋላ የገመድ ጅራፍ አዘጋጀና በምኩራብ ውስጥ ያሉ የሚሸጡትንም የሚገዙትንም እንስሳዎቹን የሚሸጡትንም አስወጣና አባረራቸው ይላል። አስወጥቶ አባረራቸው። አሁን ከዚህ ላይ ምንድን ነው የምናየው ስንል በቤተ መቅደሱ የነበሩ ወይም ደግሞ በቤተ ምኩራቡ የነበሩ እንስሳትን እየገረፈ አስወጥቷቸዋል። ወሰደደ ኩሎ አልህምተኒ ወአባጋኒ። ይህ ማለት ምንድን ነው ከተባለ እንስሳትን ከቤተ ምኩራቡ አስወጥቶ ያባረረው እንስሳዊ ጠባይ አይግዛችሁ ሲለን ነው። እንስሳት የሚበሉት የሚጠጡት ካገኙ ሕይወት ማለት ለነሱ ይሄ ነው። ለምን ቢባል ሕይወተ እንስሳ በተፈጥሮ ይሰጣል፣ በሞት ይነሳልና ሰማያውያን አይደሉም። ሰው ግን ምድራዊ ብቻ ሳይሆን ሰማያዊ ሕይወትም ያለው ስለሆነ እንደ እንስሳት መኖር የለበትም። ሕይወቱም ልዩ ነው፣ ኑሮውም ልዩ ነው። ይህንን ማወቅ መቻል አለበት። ይቤ አፍላጦን እስመ ሥጋሰ ጸረ ነፍስ ውእቱ ወሐሙትው ወለምውት ከመ ይሕየው ሕያው ይላል። ሥጋ የነፍስ ጠላት ነው። የሥጋችንን ፍላጎት የማንገታው ከሆነ ነፍሳችንን ከእግዚአብሔር እንድትርቅ ወደ ኃጢአት እንድትወድቅ ያደርጋታል። ስለዚህ ይህ ምውት ሥጋ ሕያዊት ነፍሳችሁን ይዟት እንዳይሞት ከእግዚአብሔር እንዳይለያችሁ አስቀድማችሁ ወሐሙትው ወለምውት ከመ ይሕየው ሕያው ይሆን ዘንድ ምውቱን ልትገሉት ያስፈልጋል። ሥጋዊ ፍላጎታችሁን ገላችሁ ነፍሳችሁን ሕያው ልታደርጉ ይገባል። እንስሳዊ ጠባይ አይግዛችሁ ሲል እንስሳትን ከቤተ ምኩራብ እየገረፈ አስወጥቷቸዋል። ኢሳይያስ 22 ከቁጥር 13 ላይም እንዲህ የሚል አለ፣ ወአንትሙሰ ገበርክሙ በዓለ ወፍስሐ ወሐሴተ ወጠባይክሙ አልህምተ ወአባጋ። እናንተ በዓል ለማክበር ብላችሁ ላሞችን በጎችን አረዳችሁ። ወበላይክሙ ሥጋ ወሰተይክሙ ወይነ እንዘ ትብሉ ንብላ ወነስተይ ጌሰመን መውት ጽጌ ደመና ይልፈናል። እንብላ እንጠጣ፣ ነገ የምንሞት ነን። ስለዚህ የተገኘው አጋጣሚ አይለፈን እያላችሁ ስለ መብልና ስለ መጠጥ ታስባላችሁ። እንስሳት የሚኖሩትም የሚንቀሳቀሱትም በደመ ነፍስ ነው እንጂ ነፍስ የላቸውም። ስለዚህ እንስሳትን እየገረፈ ከምኩራብ ያስወጣቸው እናንተ ስትኖሩ በደመ ነፍስ እንደ እንስሳት ሳይሆን የሁለት
ዓለም ዜጋ እንደሆናችሁ ማወቅ አለባችሁ። ማር ይስሐቅ እንዳለው ወበንቲአከ ፈጠረ ክልኤተ ዓለማተ፣ በአንተ ምክንያት ሁለት ዓለም ፈጥሯል። ወይዘከረ ሰለስተ፣ ሶስተኛ ዓለም የሚባል ነገር የለም። በዚህኛው ዓለም እንድትሰራበት፣ በዚያኛው ዓለም ደግሞ ዋጋህን ተቀብለህ ዘላለማዊ ደስታ ወዳለበት ለዘላለሙ ስትደሰት የምትኖርበት ነው በማለት ይነግረናል። ታዲያ ያኛውን ዓለም ለመውረስ በዚያኛው ዓለም እንደ መላእክት ሁልጊዜ ቅዱስ ቅዱስ እያሉ ለመኖር በዚህ ዓለም በጎ ሥራ መስራት ያስፈልጋል። ዘይገብረ ምሕረተ በዲበ ምድር አልቦ ዘይምህሮ በሰማያት፣ የምድር መስሪያ ነውና በዚህ ምድር ላይ ሳለ ቂም በቀልን ትቶ ወንድሙን ይቅር ያላለ በሰማይ ይቅር የሚለው የለም። ስለዚህ ይህ ምድር መስሪያ ስለሆነ እንስሳዊ ጠባይ ሳይገዛችሁ እንስሳዊ ጠባያችሁን አስወግዳችሁ እንደ ሰው ኑሩ ሲል ነው እንስሳትን እየገረፈ ያስወጣው። አንደኛ ጢሞቴዎስ ምዕራፍ 5 ከቁጥር 6 ላይ ወእንተሰ ትፌግ ምስለ ተውኔት ምውትየት እንዘህያዋ፣ በእውነቱ ድልድሊቱ ቅምጥሊቱ ግን በሕይወቷ ሳለች የሞተች ናት። ሕይወት ማለት መብላት፣ መጠጣት፣ መተኛት፣ መነሳት ማለት አይደለም። ከዚህ የበለጠ ሌላ ተግባር ይጠይቃል። በሕይወት መኖር፣ ከሞት በኋላ ሕይወት እንዳለ ማመን። አሁን ተመልከቱ፣ በአለባበሳችን፣ በአመጋገባችን፣ በኑሮ ዘይቤያችን በሙሉ እንደ እንስሳት ሆነናል። እንደ እንስሳት። ሰው ክብር ያለው ፍጡር ነው። ለዚህ ነው ቅዱስ ዳዊት ሰብእሰ እንዘ ክቡር ውእቱ ኢያእመረ ወኮነ ከመ እንስሳ ዘአልቦ ልብ ወተመሰሎሙ ያለው። ሰው ክቡር ሆኖ ተፈጥሮ ሳለ ነገር ግን ልብ እንደሌላቸው እንደ እንስሳት ሆነ፣ እነሱንም መሰለ አለ። እርቃንን መሄድ አደግን፣ ተመነደግን፣ ሰልጥነናል፣ ተምረናል፣ አውቀናል ባልነው ዛሬ በእኛ ዘመን እርቃንን መሄድ እንደ ስልጣኔ ሆኗል። አዳምና ሔዋን እንኳን ከገነት በተባረሩ ጊዜ የበለስ ቅጠል ሰፍተው ለበሱ ነው የሚለው። ስለዚህ ዛሬ አድገናል ባልንበት ዘመን እርቃንን መሄድ እንደ ስልጣኔ፣ እንደ ፋሽን፣ እንደ አዋቂነት የሚቆጠርበት ዘመን፣ እንደ እንስሳ የምንኖርበት ዘመን ማለት ይሄ ነው። ይሄ ብቻ አይደለም። ወአልቦ ርኩስ ከመ ኤሳው ዘሴጠ ብኩርናሁ ለአሐዱ መብል፣ ብኩርናውን ለመብል እንደሸጠው እንደ ኤሳው አይነት ራሱን ያረከሰ ሰው የለም ይላል። ራሱን ያረከሰ። ታዲያ ክርስቶስም ወደ ምኩራብ ሲገባ ያገኘው እነዚህን ነው። የሚሸጡ፣ የሚገዙ፣ የሚሸጡ። አሁን ተመልከቱ። የሚሸጡ፣ ጸበሉን የሚሸጡ፣ ክህነቱን የሚሸጡ፣ ሕሊናቸውን የሚሸጡ፣ ማንነታቸውን፣ ሃይማኖታቸውን ሽጠው ለውጠው የጨረሱ ሰዎች ሞልተውናል። አሁን የሚገዙ ማለት ደግሞ ክህነቱን በገንዘብ፣ እውቀቱን በገንዘብ፣ አገልግሎቱን በገንዘብ፣ ንስሐውን በገንዘብ፣ ንስሐ አባታቸውን በገንዘብ የሚገዙ ከማህሌቱ ከመቅደሱ ውስጥ ካርታ ሊያሰሩ የሚፈልጉ ግለሰቦች ሞልተውናል። ንስሐ አባታቸውን ገንዘብ ስለሰጡት ብቻ ንስሐ እንኳን እንዴት መስጠት እንዳለበት እነሱ የሚመሩት እንዲህ አድርገህ ስጠን ብለው የሚያዙ የንስሐ ልጆች ተፈጥረዋል። አስቡት። በእውነቱ ማስተዋሉን እግዚአብሔር አምላካችንን ያድለን። ሥጋዊ ሐኪማችሁን እንኳን ሂዳችሁ የሚያመኝ እንዲህ ነውና በእንዲህ መንገድ ነው የምታክመኝ አትሉትም። ነገር ግን አሁን የንስሐ አባትና የንስሐ ልጅ ግንኙነት እንዴት መሆን እንዳለበት ፈሩን ለቆ የሚመሩት እነሱ ነዋል። ይህንን ማወቅ የሚሸጡ ንዋያተ ቅድሳቱን በሙሉ እሱን ብቻ አይደለም እኮ አገልግሎቱን ራሱ በገንዘብ የሚሸጡ አሉ። አንድ ካህን ወደ ሥራ ለመግባት ገንዘብ ከፍሎ ይገባል። ስለዚህ ገንዘብ ከፍሎ ከገባ ቤተ ክርስቲያኒቱን እንደ ገዛት ይቆጥረዋል። ስለዚህ በቤተ ምኩራቡ ሲገባ ክርስቶስ ያገኘው የሚሸጡ፣ የሚለውጡ፣ እነዚህን የሚገዙ ናቸው። ዛሬም ቤተ ክርስቲያን የተቸገረችው፣ ቤተ ክርስቲያኗ የሞላችው በሻጮችና በገዦች ነው። ስራ ለመቅጠር ስራውን የሚሸጡ፣ እነዛኞቹ ደግሞ የሚገዙ፣ ገንዘብ ለማግኘት ገንዘብ ቀድማ አውጥተው በትርፍ በቤተ ምኩራቡ እኮ ያደረጉት ይህንን ነው። ከሩቅ ይዘው ሲመጡ ለመስዋዕት ብለው
መንገዱ ያከሳዋል። ስለዚህ የከሳው ደግሞ ወደ እግዚአብሔር አይቀርብም፣ ለመስዋዕት አይሆንም ይላሉ። ታዲያ እንዴት እንግዛ? ይኸው ከኛ አለላችሁ፣ በጥፍ ግዙ። ሳንቲምም የሚለውጡት በጥፍ አውቀው ዝጉርጉማ ለብሰው ይወጡና ሲጎፉ ከብቶቹ ወደ መቅደሱ የገቡ እንደው እንግዲህ ምን ይደረግ? መቅደስ የገባ ይወጣ፣ ከል የገባ ይነጣ። እንግዲህ ለእግዚአብሔር ስጠው እንጂ እያሉ በምዕመናኑ ላይ ተጽዕኖ የሚፈጥሩ ሸክም የሚያሸክሙ በዚህ በመጽሐፈ ዲድስቅልያ ምዕራፍ 35 ላይ ወይትክብዱ ዲበ ቤተ ክርስቲያኑ ለእግዚአብሔር ይላል። በምዕመናኑ ላይ በክርስቲያኖቹ ላይ በቤተ ክርስቲያን ላይ ሸክም አትሁኑ ይላል። ገዥና ሻጮች የቤተ ክርስቲያን ሸክም ናቸው። በእውነቱ እንዲህ ከመሆን እግዚአብሔር አምላካችን ይገልግለን፣ ወይም ደግሞ እግዚአብሔር አምላካችን ይጠብቀን። የመግዛት የመሸጥ ሕሊና ያለው ሰው ነው በጣም ችግር ነው። ከዛ እንዲህ ይላል፣ ይህን ካደረገ በኋላ ወዘረወ ወርቆሙ፣ እነሆ በዚያ የነበረውን ወርቃቸውን በተነባቸው አለ። ለምንድን ነው ወርቃቸውን በተነባቸው ያለው ሲባል በዚያ ውስጥ ቤተ መቅደሱን የመሸጫ የመለወጫ ያደረጉት የገንዘብ ፍቅር ያደረባቸው ሰዎች ናቸው። ታዲያ ይህንን ሊቁ ዮሐንስ አፈወርቅ እንዲህ በማለት ይገልጸዋል። የገንዘብ ፍቅር ደዌ ያለበት ሰው ይፈቱ ሰማይ ያዝንም ወርቀ ወታፍሪ ምድር መሳብቅተ ብሩር። በእውነቱ ሰማይን ቀና ብሎ አይቶ ዝናም ሳይሆን ወርቅ እንዲያዘንብለት ይፈልጋል። ምድርም አትክልትን፣ እጽዋትን፣ አዝሪትን እንድታበቅል ሳይሆን የብር ጋኖችን የወርቅ ምንቸቶችን ብቅ ብቅ እንድታደርግ ይፈልጋል። እሱ ብቻ አይደለም፣ ምንጮች ውሃን ሳይሆን ወርቅን የጳዝዮን ዕንቁን እንድታፈልቅ ይፈልጋል። ተራሮች ወደ ወርቅነት ተለውጠው እንዲያይ ይፈልጋል። ይጸልይ ክቡራነ ከመ ያስተጋብን ዋዮሙ። በእውነቱ ባለጸጎቹን ይጠላል። ለምን ቢባል እነሱ ሙተው ገንዘባቸውን ወርሶ መኖር ይፈልጋል። እሱ ብቻ አይደለም፣ ድሆችንም ይጠላል። ለምነውት 5 ሳንቲም የሰጠ እንደሆን እጁን እንደተቆረጠ ከአካሉ የሆነ ነገር እንደጎደለው መስሎ ይታየዋል። ወይ ክድ አሃወ ወአዝማደ፣ እነሆ በገንዘብ ፍቅር የታወረ ማንኛውም ሰው አለ ወንድሙን፣ እህቱን፣ ቤተሰቡን ይክዳል። ገንዘብ ለመውረስ ሲል አባቴ እናቴ እንዲህ አይነት ልጅ የላቸውም ብሎ ወንድሙን ይክዳል። በዚህ ምክንያት የተካካደ ስንት ሰው አለ። በዚህ ምክንያት አባቴ እንዲህ አይነት ልጅ የለውም ብሎ ገንዘቡን ለብቻ ለመውረስ የፈለገ ስንት አለ። በአንድ ወቅት አንድ አባት ይባላል ለልጁ እንግዲህ ገንዘቤን የምትወርሰኝ አንተ ነህ፣ ሁሉንም የማወርሰው ለአንተ ነው አለ። እንዲህ ሲለው በጣም ደስ አለው እና በውስጡ ግን የአባቱን ሞት እንዲፈጥን ይፈልጋል እና በክረምት ወቅት አባትየው ሲጸልይ እግዚአብሔር ሆይ ላዩ ውሃ ታች ውሃ በሆነበት በዚህ ዘመን እንዳትወስደኝ እባክህ እያለ ይጸልያል። ከዛ በኋላ ወደ ነሐሴ መጨረሻ ሲደርስ በእውነቱ እግዚአብሔር ሆይ አመሰግንሃለሁ፣ ደግሞ ከዚህኛው ወደዛኛው ዘመን እንድታሸጋግረኝ ሲል ልጁ ሰማ። አባቴ ዘንድሮም ልትከርም ነው አለ። አየህ፣ የገንዘብ ፍቅር ያደረበት ሰው እንዲህ ነው። ይቤ ጠቢብ እትክስት ለደቂቅከ ወለአዝማዲከ ሁልቆ ነዋይከ ለመኮነ ብዙ አይትሜነዩ ሞተከ ወይ ጎጉ ከመይረሱከ ይላል። የገንዘብህን ቁጥር ለልጆችህም ለዘመዶችህም አታሳይ፣ አትግለጥላቸው፣ ለልጆችህም ጭምር የገንዘብህን ቁጥር አታሳያቸው አለ። ለምን ቢባል ምክንያቱም ገንዘብ ብዙ ከሆነ ሞትን ይመኛሉ። አንተ ሙተ ገንዘብን ሊወርሱ ይፈልጋሉ። ገንዘብ ጥቂት ከሆነ ደግሞ አለ ገንዘብ ጥቂት ከሆነ ለመይህ ህዳት ውቱ ያስሩ ከፈድፋደ ወይ ያከብሩከ። ገንዘብ ጥቂት ከሆነ ደግሞ ይንቁሃል፣ አያከብሩም። ለምን ቢባል ፍቅረ ነዋይ ያደረባቸው ሰዎች ሰውን የሚለኩት በገንዘቡ እንጂ በሐሳቡ አይደለም። ሰውን በሰውነቱ መቀበል ይከብዳቸዋል። የኪሱን ክብደት ሚዛን አይተው ነው የሚቀበሉት። ያንተ ልጅ በመባሌ ምን የማገኘው ነገር አለ ይሉሃል። ፍቅረ ነዋይ ወይም የገንዘብ ፍቅር ያደረባቸው ሰዎች ከፈጣሪም ከፍጡርም ከተፈጥሮም ጋር የተጣላ ሰው ነው። እንዲህ አይነት ሰው የገንዘብ መቋጠሪያ ከረጢት በሆነ ልብ ውስጥ እግዚአብሔር ቦታ የለውም። ለዚህ ነው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ
በማቴዎስ ወንጌል ምዕራፍ 8 ከቁጥር 20 ላይ ለቆናጽልኒ ግበብቦሙ ወለአዕዋፈ ሰማይኒ ምጽላልቦሙ ወለወልደ እጓለ እመሕያውሰ አልቦቱ ኀበ ያሰምዕ ርእሶ። በእውነቱ ለቀበሮዎች ጉድጓድ ለሰማይ ወፎችም መጠለያ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት ቦታ የለውም አለ። የገንዘብ ፍቅር ያደረበት ይሁዳ አምላኩን አሳልፎ የሸጠው በ30 ብር ነው። የገንዘብ ፍቅር ያለበት ሰው በክርስትና ሕይወቱ ለመቀጠል ይቸግረዋል። ዛሬም ስንት ሰዎች አሉ ልጆቻቸውን ሃይማኖታቸውን ሽጠው ማንነታቸውን ሽጠው ያሉ። ስለዚህ ያንተ ልብ እኮ አለው ልከተልህ ያለውን ያንተ ልብ አስቀድሞ የገንዘብ መቋጠሪያ ከረጢት ሆኗል። ስለዚህ እኔ በምን አድራለሁ አለ። እግዚአብሔር የገንዘብ መቋጠሪያ የውዳሴ ከንቱ ማከማቻ በሆነ ልብ ውስጥ አያድርም። ስለዚህ የገንዘብ ፍቅር ያለባቸውን አስወጣና አባረራቸው። ይህንን ማየት ተገቢ ነው። ሌላው በዚህ ስንክሳር ኅዳር 14 ላይ አንድ ንጉሥ ነበረ። ከሚበላው እያበላ ከሚጠጣው እያጠጣ 2 ጠንቋዮች ነበሩት። ነገር ግን በአንድ ወቅት ታመመ። እነዚህን ሰዎች በእንክብካቤ ያኖራቸው፣ ብታመም ይፈውሱኛል፣ ጦር ቢነሳብኝ ጦርነቱን ይመልሱልኛል፣ ችግር ቢመጣ ችግሩን ያስታግሱልኛል ብሎ ነበረ። አሁን አሞኛል በሉ ፈውሱኝ አላቸው። እነሱ መፈወስ አይችሉም። ታዲያ በቅሎ አደላችሁ አልጋልባችሁ፣ ፈረስ አደላችሁ አልጭናችሁ፣ ምን ታረጉልኛላችሁ አለ። በዚህ ጊዜ እነዚህ ጠንቋዮች እንዲህ አሉ፣ አይ እኛ የምንልህን የምታደርግ ከሆነ ትድናለህ፣ በፍጥነት ግን ያልንህን ማድረግ አለብህ አሉ። እሺ ምንድነው አደርጋለሁ አለ። ለእናት ለአባቱ አንድ የሆነ ልጅ ተፈልጎ እናቲቱ ወዳ ፈቅዳ እጅግሩን አስራ አባትየው ቢላዋ ይዞ አርዶ በሱ ደም ከታጠብክ ትድናለህ፣ ወበደመ ውእቱ ወልድ ትትፌወስ አሉት። የምትድነው በዚህ ልጅ ደም ብቻ ነው አሉ። ይህ ንጉሥ ነው። እሱ የቆመውን ቁረጥ የተጋደመውን ፍለጥ ብሎ ቢያዝ እሺ የሚለው ብዙ ሰው ሞልቶታል። 1000 ወቄት ወርቅ አስያዘና በግዛቴ በሙሉ ሂዱ ፈልጉ፣ ለእናት ለአባቱ አንድ የሆነ ልጅ ፈልጋችሁ እናቲቱ ወዳ ፈቅዳ እጅግሩን አስራ አባትየው አርዶ በደሙ ከታጠብኩ ነውና የምድነው ሂዱ አለ። እነዚህ ጠንቋዮች ይህን ያሉበት ዋና ምክንያት አንደኛ አንድ ልጃቸውን ለገንዘብ ብለው አሳልፈው የሚሰጡ ሰዎች አይገኝም። ስለዚህ ካልተገኘ እኛም ከሞት እንድናለን። ሁለተኛ ቢገኝ እንኳን እሱ ደፍሮ በሰው ደም አይታጠብም ብለው ነበረ። በዚህ 2 ምክንያት ለማምለጥ ፈልገው ነው። እሱ በግዛቱ ሁሉ 1000 ወቄት ወርቅ አስይዞ ሲልክ ያኔ አንድ የገንዘብ ፍቅር ያደረበት አባት ከሚስቱ ጋር እንዲህ ብሎ ተመካከረ። በእውነቱ ይህን ልጅ አሁን ብናርድ እንወልዳለን፣ እኛ ምናልባት ባንገለው ድህነት ሊገለው ይችላል ብሎ ተመካከረ። እናቲቱ እጅግሩን አስራ አባትየው ቢላዋ ይዞ ለማረር ተሰለፈ። ንጉሡም ከዙፋኑ ላይ ሆኖ ተሎበሉ አለ። ይህ ልጅ አይኖቹን ወደ ሰማይ ቀና አድርጎ መጸለይ ጀመረ። ምን እያለ ነው እስቲ ጠይቁልኝ አለ። በዚህ ጊዜ ምን እያልክ ነው ሲባል እስመ አቡየ ወእሜየ ገደፉኒ፣ በእውነቱ ለልጃቸው በተፈጥሮ የሚራሩ እናትና አባት ነበሩ። የኔ እናትና አባት ግን እነሆ ይኸው ጣሉኝ፣ ለሞት ለእርድ አሳልፈው ሰጡኝ። እናቴ ወዳ ፈቅዳ እጅግሬን አሰረች፣ አባቴ ቢላዋ ይዞ ተሰለፈ። እንዲህ አይነት ፍርድ ሲጓደል ድሃ ሲበደል የሚጮህ ወደ አንተ ነበር። አንተም የራስህን ድነት ፈልገህ ረዱት አልክ። አሁን የአፌን ጩኸት ሳይሆን የልቤን የሚሰማ እግዚአብሔር ወደ እሱ ለምናለሁ። እኔ ለምኘው ሳይሆን ዘንበለ ንሳሎ ይወፍትወተነ፣ ሳንለምነው ፍላጎታችን አውቆ የሚሰጠን የድንግል ማርያም ልጅ፣ ስለዚህ ወደ እሱ እለምናለሁ አለ። በዚህ ጊዜ አንሳይኮ አዕይንቴ መንገለ አድባር ማይቴ ይምፃ ረድኤቴ የሰማ በእግዚአብሔር ዘገብረ ሰማይ ወምድረ፣ በእውነቱ አይኖችን አቅንቼ ሰማይንና ምድርን ወደ ፈጠረ ወደ አምላኬ እለምናለሁ፣ ረዳቴ ከሱ ውጭ ሌላ የለም አለ። በዚህ ጊዜ አባ ዳንኤል የተባለ ገቢረ ተአምር ማድረግ የሚችል በጸሎት የበረታ ድንቅ አባት ከየት መጣ ሳይባል እግዚአብሔር ለዚህ ልጅ ሲል ጸሎቱን ሰምቶ በዛ ቦታ መጣ። ምንድን ነው አለ። ለዚህ ለንጉሡ መድኃኒት ሊሆን ይሄ ሊታረድ አሉት። እንዲህ አለ፣ እግዚአብሔር በዙፋኑ ላለውም ከታች በረኝነት ላለውም የሁለቱም አምላክ ነው። ዙፋን ላይ ስላለ አያከብረውም፣ እረኝነት ላይ ስለተቀመጠ አይንቀውም።
ስለዚህ አንዱን እየገደለ አንዱን አያድንም። የሚያድን እግዚአብሔር ነው ብሎ ጸለየ። በዚህ ጊዜ ያ ንጉሥ ተፈወሰ። ያ የታሰረ ልጅም በእናትና በአባቱ ሊታረድ የቀረበ ልጅ እነሆ በሕይወት እንዲድን ሆኗል። የገንዘብ ፍቅር አይነ ህሊናውን ያወረው ሰው ምንም ነገር ማየት አይችልም። ስለዚህ ይህንን ማወቅ ያስፈልጋል። ሦስተኛው በምኩራብ የምናየው የአረዳድ ችግር ያለባቸውን ነው ያስወጣው። ብርሃነ ዓለም ቅዱስ ጳውሎስ ለልጁ ለቅዱስ ጢሞቴዎስ ወአንተሰ ሀሉ በዘተምህርከ ወተአመንከ ይላል። አንተ ግን በተማርክበትና በተረዳበት ነገር ጸንተህ ኑር አለ። ስለዚህ እንዲህ ብሎ እንደመከረው አንድ ክርስቲያን ሲኖር ባወቀውና በተረዳው ልክ መሆን መቻል አለበት። ለመረዳት ደግሞ አስቀድሞ መማርና ማወቅ ይጠይቃል። ቅዱስ ያሬድ እንዳለው ወሪዴ ብሔረ ሮሜ ለቤተ ክርስቲያን ሬክዋ አይመርክዋ አፍቀርክዋ፣ ቤተ ክርስቲያንን ከመሠረቷ እስከ ጉልላቷ አየዋት፣ አወቅኳት፣ ወደድኳት በማለት እንዳስተማረን ከማወቅ ማየት ይቀድማል፣ ከመውደድ ደግሞ ማወቅ ይቀድማል። ስለዚህ ይህንን አውቀን ሁልጊዜ ለማወቅ መጓጓት አለብን። ቅዱስ ዳዊትም እግዚኦ አፍቀርኩ ስነ ቤትከ፣ አቤቱ አምላኬ ሆይ የቤትህን ጌጥ ወደድኩ ያለው ቤቱን ሲረዳ የቤተ ክርስቲያኑ ጌጥ ምእመናን ናቸው። ምእመናንን መውደድ የቤተ ክርስቲያኑ ጌጥ መስቀሉ ነው። መስቀሉን መውደድ የቤተ ክርስቲያኑ ውበትና ጌጥ ድምቀቱ ድንግል ማርያም ናት። ስለዚህ ድንግል ማርያም ስትነሳ ብዙዎች ደማቸው የሚሞቅ ወደ ቢጫነት የሚቀየር አሉ። እግዚኦ አፍቀርኩ ስነ ቤትከ አለ። እኛ ግን የቤትህን ውበት ወደድኩ እንዳለው እንደ ቅዱስ ዳዊት ለመዘመር መረዳት ያስፈልጋል። አሁን አምላካችን መድኃኒታችን ኢየሱስ ክርስቶስ ገበያቸውን ሲያስፈታቸው፣ ያንን ሲበትንባቸው፣ እንስሳቱን ሲያስወጣባቸው በእውነቱ ገበያችን እንድትፈታ ያደረገ ምን ስልጣን አለህ? ምንስ ምልክት ታሳየናለህ? አሉት። ንስትዎ ለዝንቱ ቤተ መቅደስ ወአነሥኦ በሳልስት ዕለት ሲላቸው እንዲህ አሉ፣ ይህንን ቤተ መቅደስ አፍርሱት፣ እኔ በሦስተኛው ቀን አስነሳዋለሁ። እሱ እየነገራቸው ያለው ስለ ሞቱና ስለ ትንሣኤው ነው። እነሱ ግን ስለ ቤተ መቅደሱ ስለሆነ የሚያስቡት ስለ ምኩራባቸው። በእውነቱ አባቶቻችን 46 ዓመት ያን ያክል ዘመን የደከሙበትን ቤተ መቅደስ እኔ በሦስት ቀን አስነሳዋለሁ ይላል አሉ። እኛም አለማወቅንና አለመረዳትን ማስወገድ አለብን። በእኛ ዘመን ትልቁ በሽታ አለመረዳትና አለመግባባት ነው። አለመረዳት ካለም መግባባት የለም። በአንድ እየኖርን በአንድ ቋንቋ እየተነጋገርን ለምንድን ነው መግባባት ያቃተን? ባል ከሚስቱ፣ ሚስት ከባሏ፣ አለቃ ከካህኑ፣ ካህኑ ከአለቃው እንዲህ እርስ በርሳችን የመረዳት ችግር ገጥሞናል። የመረዳዳት ችግር ያልተረዱትን አስወጧቸው አለ። ስለዚህ ሦስቱን አይተናል። ከዚህ በኋላ ደግሞ ሌሎች 3 አሉ። እነሱም በክፍል 2 እናያቸዋለን። ለዛሬው የመከረን ያስተማረን የአባቶቻችን አምላክ ይክበር ይመስገን። ይቆይ።